እኔን አይመለከ እኔ አልወክላቸውም። ጴንጤዎችን ማለት ጴንጤ አይደለ እንዴ? አልወክልም። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ባለቤቱ። ቤተሰቦች ዛሬም እንደተለመደው ለእናንተ አዳዲስ ወቅታዊና መረጃ ዘር የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ቤተሰቦች ሁሌ እንደምላችሁ ለቻናሉ አዲስ የሆናችሁ ሰብስክራይብ የምትለውን በተን በመንካት ቻናሉ ፋሚሊ ሆኑ ስለኔ በትህትና ጠይቃችኋለሁ። በተጨማሪም ቪዲዮዬን እንደምትወዱት ስለማልጠራጠር ላይክ ማድረግ እንዳይረሳ። እኔ እዚህ ሐሳብ በቪዲዮቹ ላይ እሰጣለሁ። እናንተ ደግሞ ኮሜንት ሴክሽን ላይ ገብታችሁ ሐሳባችሁን አጋሩኝ። ወደ ቪዲዮቹ እንሄዳለን። አብራችሁኝ ቆዩ። ዲያብሎስ እግዚአብሔርን እንዲህ ይላል፣ ብርቱዎቹን ለኔ ተውልኝ፣ እችላቸዋለሁ፣ ደካሞቹን ግን አልችላቸውም። ለምን? ምክንያቱም እነሱ ድካማቸውን ስላመኑ ወደ አንተ ተጠግተዋል። አንተን ያዘ ደግሞ አልችልም። አየህ፣ ድካምህን ካመንክ ወደሚያበረታ እግዚአብሔር ነው የምትሄድ። ኮንፊደንት የሆነ ሰው እግዚአብሔር አያስፈልገኝም ምናምን የሚል ሰው ሴጣን ለሱ ቀላል። አንተ ከብደኸዋል። የሚገርም አንተ ትከብደዋል። አንተ ደካማው ትከብደዋል። ምክንያቱም ድካምህን አምነሃል። እግዚአብሔር እንደሚያስፈልግህ አውቃል። እና እግዚአብሔር ሁል ጊዜም ከደካሞች ጎን እንደሆነ ዲያብሎስ ያውቃል። እኛ ግን አናውቅም። አጋንንት የሚያውቁትን እውቀት እኛ አናውቅም። ከኛ ጋር እግዚአብሔር ካንተ ጋር ነው። እግዚአብሔር ካንቺ ጋር ነው። እግዚአብሔር ከኛ ከደካሞቹ ጋር ነው። ሊያበረታን ዝግጁ ነው። እናንተ ሸክማችሁ የከበዳችሁ ነው፣ ወደ እኔ ያሳርፋችኋለሁ ነው። እግዚአብሔር በቸርነቱ ያሳርፈን። አሜን አሜን አሜን። ለወንድማችን አስገራሚ ትምህርት እንግዲህ ከአሜን ውጭ ሌላ ምንም ነገር የለም። ፈጣሪ እንግዲህ ለሁላችን የድካም ልቦናችንን ከፍቶልን ደካማ መሆናችንን ተረድተን ወደሱ ተጠግተን ወደሱ እንድንበረታ እንዲረዳን ያድርገን። እንግዲህ ቤተሰቦች በቪዲዮ ላይ ዋና ቪዲዮ አድርጌ የመጡት ምንድነው የፓስተር ሶፊ ወደ ኦርቶዶክስ እምነት መመለስ የሚሉ ጉዳዮች ላይ ናቸው። በዚህ ጉዳይ ላይ ፓስተር ሶፊ እንግዲህ የተናገራቸው ንግግሮች አሉ። እስቲ እነሱ እንመልከት። እስቲ የክርስትና ስምን ታውቆ ነበረ? የክርስትና ስምን ማን ነበር የክርስትና ስም? ታምረ ማርያም። ታምረ ማርያም የሚባል ታምረ ማርያም አለ? የለም። ታምረ ማርያም የሚባል የለም። ልክ አይደለ? የለም እንደዚህ የሚባል ማሰማ አባቴ ጋር ደውዬ ላሰማ አባቴ ጋር ቀጥታ ደውላለሁ። ይኸው እንደዚህ ናቸው የኛ ሰዎች። አያለ አንተ ከመቼው ገብተህ ነው ታምረ ማርያም የሚባል የለም የምትለው? አንተ ከመቼው? እኔ ለመሰለህ እኔ እኮ ጴንጤ ሆኜ ስለ ኦርቶዶክስ በጣም ነበር የምጠይቅ ነበር። እንደምን አመሹ አባ? ላውድ አድርገው። አንድ ሰው 3000 ያስገቡኛል። ሰላም ነው። አንድ ሰዎች የኔን የክርስትና ስም ጠይቀውኝ ስነግራቸው ውሸት ነው ስላሉ ማን እንደሆነ አሁን ስፒከር ላይ አደረግና እርሶ ይናገራሉ። ችግር አለ? እንደው መጠየቅ መብታቸው ነው። አዎ እንግዲህ እኔ አኖባ ማርያም የምትባል ቦታ ነው በኦርቶዶክስ ቤተክርስቲያን ስርዓት ክርስትና የተነሳሁት አልኩኝ። ስሜንም ነገርኳቸው። የእኔ የክርስትና ስሜ ማን ነው? ታምረ ማርያም። ታምረ ማርያም የሚባል የለም አሉኝና አይደለም እነሱ የማያውቁ ሰዎች ናቸው ማለት ነው። የማርያምን ታምራ ይክዳሉ። በቃ እሱ ለማወቅ ነው አባ የደወልኩት። ከመሸ በጣም ፍቅረ ማርያም ነው ታምረ ማርያም ነው መባል ያለበት አባታችን። አይ ፍቅረ ማርያም ነው ወይስ ታምረ ማርያም ነው አለ። ፍቅረ ማርያም ዳዊት ነው። አንተ ታምረ ማርያም ነህ። እሺ በቃ እሺ፣ አመሰግናለሁ አባ፣ እግዚአብሔር ይስጥልኝ። እሺ በዛውም የፓስተር ዳዊት ሰማን። ፍቅረ ማርያም የፓስተር ዳዊት ስም ነው። በዛውም ሰማን ማለት ነው። በነገራችን ላይ ታምረ ማርያም አንድ ሰው ነው የተሰጠው ማለት ነው። ያ የተሰጠው ሰው ማን ነው? አንተ ነህ። እንግዲህ እኔ ያንን ነው የማውቀው ነው የምነግርህ። እኔ እኮ አይ በጣም የሚገርም ነውና አናስወሽኝ
እኔ በጣም ነው እየደነቀኝ ያለው። ለምንድን ነው እየደነቀኝ ያለው? ተከባል ባይዘው እውነት ተከባል። ደስ ይላል። አባት ምን ያክል ለኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ። እንግዲህ ቤተሰቦች እንደተመለከታችሁት ነው የፓስተር ሶፊ የክርስትና ስሙ ተአምረ ማርያም እንደሆነ ከራሱ አንደበት ሲናገር ነበረ። በተጨማሪም እስቲ የተናገራቸው አንድ ሁለት ቃላቶች አሉ። እስቲ እነሱ ልጋብዛችሁ። እኔን አይመለከ እኔ አልወክላቸውም። ጴንጤዎችን ማለት ጴንጤ አይደለ እንዴ? አልወክልም። አንተ ጴንጤ አይደለ እንዴ? አይደለሁም። ፕሮቴስታንትስ አይደለሁም። አይደለሁም። ኢየሱስ ምንድን ነህ አንተ? አይደለሁም። በምን ስር ውስጥ ነው ያለው? እና ታዲያ ለምን እዚህ ቅዱስ ቤተክርስቲያን አትቀላቀልም? አይደለሁም። ለምን አትቀላቀልም? ለምን አትቀላቀልም? እዚህ ደግሞ አሁን የተቀመጠ አንዳንድ እኔ ጴንጤ አይደለሁም። ንገራቸው። ሶፊ ወንጌል ሰበከ ለእናንትና ለጸለየላቸው ምናምን ስትሉ የነበራችሁ ጴንጤ አይደለም። ሶፊ ለነፈለገ ጸለየላቸው ዝም አሰኛው እኮ መንፈሱን መጣው እኮ ያላችሁ የለም። ጴንጤ አይደለውም አለ። አደባባይ ላይ ጴንጤ አይደለውም አለ። ምንም ማድረግ አይቻልም ብራዘር፣ ምንም ማድረግ አይቻልም። ቴንኪው በጣም እግዚአብሔር ያክብረ። ወደ አንድ እንደዚህ እንበል። እሺ ተሸንፈሃል። እሺ የኔን ማን እንደሆንኩ ልጠይቅህ። ተሸንፈሃል። አንድ ለባዶ ተሸንፈሃል። ኦኬ አንድ ለባዶ። እሺ አሁን ነው የምትሸንፈው እኮ አንድ ለባዶ። እንግዲህ ቤተሰቦች እንደሰማችሁት ነው ፓስተር ሶፊ ከራሱ አንደበት ምን ብሏል? እኔ ጴንጤ አይደለሁም ብሏል። ስለዚህ እውነት ለመናገር እኔ ይህንን ስረዳ ፓስተር ሶፊ የተወሰነ ነገር በፕሮቴስታንት አስተምሮት ይስማማበታል፣ የተወሰነ ደግሞ በከፊል ደግሞ የኦርቶዶክስን ደግሞ አስተምሮትንም የሚስማማበትም አለ ማለት ነው። ይህ ማለት ግራ የተጋባበት ሁኔታ ላይ እንዳለ ነው የሚመስለኝ። ስለዚህ እንግዲህ ፈጣሪ ልቦናውን ሰጥቶ በቤቱ በደጁ እንዲያገለግለው በቤቱ መጥቶም ደግሞ እንዲባረክ ይርዳው ብዬ እኔ እዚህ ጋር አልፋለሁ። እናንተ እስቲ በዚህ ጉዳይ ላይ ምን አይነት ሀሳብ አላችሁ? ኮሜንት ሴክሽን ላይ አጋሩኝ። ቲክቶክ የማይሰራ የለም። በመዝሙር እንዲህ እያለ አከበርከኝ፣ ከፍ አረከኝ፣ እንዲያረከኝ ማይል ሰው የለም። ያንን ህይወት ግን የሚኖረው ሰው የለም። ክርስትናው ድራማ ሆኗል። የሚያሳይ ብቻ በዝቷል። አያችሁ፣ ክርስትና ለእግዚአብሔር መታየት ነው። ራስን ለማን መግለጥ ነው ወገኖች? እግዚአብሔር ሰጥቶ መዝኖናል። ለእግዚአብሔር በጣም አስቸግረነዋል። አሸብሻቢዎቹ እኛ፣ ደናሾቹ እኛ። የቲክቶክ መስኮቶቻችሁን ከፍታችሁ ይሁት። እሁድ ስትዘምሩ የታያችሁ ሰዎች ሰኞም እሁድ ከሰዓት በኋላ ሁሉ ሊሆን ይችላል። የሆነ ቤት ውስጥ ጭፈራ ካለ አንደኛ ደናሽ ጨፋሪ እኛ ነን። ከዛን እሱን ቲክቶክ ላይ እራሳችሁ ልብሱ ሳይቀየር ነጠላ ብቻ ከላዩ ላይ ወርዶ ከዛም በኋላ ሲደነስ ይታያል። አያችሁ፣ የተፈቀደ ነው የሚመስለው እኮ መሳደብና መጸለይ፣ መራገምና መመረቅ፣ ማሸብሸብና መደነስ አብረው መሄድ እኮ ነው የሚመስለው። በራዶ ወይም ትኩስ አይደለም። ለብ ብለሃል። እንዳልተውክ ትዘምራለህ፣ እንዳላቀርብህ ትደንሳለህ ነው። እንዳልተውህ ትመርቃለህ፣ ደግነት አለ ትመጸውታለህ። እንዳላቀርብህ ደግሞ የራሴ አድርጌ እንዳልይዝ ግብዝ ነህ። በሰጠኸው ማስታወቂያ ትሰራለህ። 2 ሊትር ጀሪካን እኮ ይዘው ይሄው እየረዳን ነው ደጎች ንጹሃን እርዱ ብሎ ማስታወቂያ በደሃ ላይ የሚሰራ በሽበሽ ነው። በሽበሽ አያችሁ፣ ዓለም እንደዚህ ናት። ትንሽ አሳይታ ስትዘርፍ ትኖራለች አይደል? ኢየሱስ ጌታ ነው ካሏችሁ ሰዎች ምን ትሏቸዋላችሁ መሰላችሁ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ በሉ። መቼ ነው እንደዚህ ያለችው ኢትዮጵያ? የዛሬ ስንት ዓመት? 2000 ዓመት። 2000 ዓመት ሆኖናል ለካ። ሰረገላ አቁማ የተጠመቀች ሀገር ላይ ነው ያለነው እኛ። የዛሬ 2000 ዓመት መኪና አልነበረም የዛኔ። እኛ በመኪና መጥተው አይደለም የሰበኩን የኤንጆ ሰራተኞች። ሰረገላ አቁማ ክብሯን ጠብቃ ወርዳ የተጠመቀች ሀገር ነች ኢትዮጵያ። የምናውቀውን ኢየሱስ በእኛ ኢየሱስ እንቀይርላችሁ ማለት የሚሞክሩ ሰዎች ናቸው። በዚያ ላይ ተረጋግተው እንኳን ቢያስተምሩን ምን አለ? ስብከት በእርጋታ ነው የሚሰበከው አይደለም? ሰው በየካፌው እየገቡ ሰው ሻይ ማስደፋት ነውር አይደለም እንዴ? ሰውን አክብረህ ነው የምትሰብከው። ቀልቡን ገፈህ ንቀህ አዋርደህ አይስብ። አሁን ጃንደረባው ሊሰግድ ወዴት ነው ሄደ ያልኳችሁ? ኢየሩሳሌም በሄደ አይደለም። የኛ ኢየሩሳሌም ኢየሱስ ነው አላለው። ኦሪትን ሲያነብ አገኘው። ኦሪትን ባነበበ አይደለም፣ አዲስ ኪዳን ነው ጊዜው አልፎበታል ብሎ አልፎከረም።
ተረጋግቶ ጠይቆ የሚያነበውን አክብሮ የማያውቀውን ጨመረለት። ስብከት ማለት እንደዛ ማናናቅ አይደለም፣ ማቃለል አይደለም። እንግዲህ መምህር ዲያቆን ሄኖክ የተናገረው ንግግር ሰምታችኋል ቤተሰቦች። እስቲ ለመምህራችን እድሜና ጤና ይስጠው። ኧረ አባቶቻችሁን ታዘዙ። በህይወት እያለ አባት ያለክ ሰው፣ በህይወት እያለሽ እናትሽ አለች። እናትሽን እያስቆጣሽ ቤተክርስቲያን አትምጪ። አባትህን እያሳዘንክ እድሜ ያጥራል፣ እድልህ ይሰነካከላል። እድላችሁ እንዲቀና ከፈለጋችሁ፣ ዘመናችሁ እንዲረዝም ከፈለጋችሁ የእናታችሁን ጉልበት በህይወት እያለች ሳሙ። የተመረቀ ልጅ እንጀራ ይወጣለታል። የአባቱን እርቃን አይቶ እንደተረገመው እንደ ኖህ ልጆች እንዳትሆኑ። የአባቱን ውድቀት ፈለገ ልጅ። እንዴት ያለ አጋንንት ቢሰፍርብን ነው ዛሬ እንደዚህ ክፎች ይሆን ነው። በማህበራዊ ሚዲያ እኛ ወጣት መነኮሳትን ሲያዩ ፎቶአችንን እየለጠፉ ብዙ ነገር የሚናገሩን አሉ። አሁን በቅርብ ጊዜ ራሱ ወጣትነታችን ለክርስቶስ መስጠታችን ነውር ነው እንዴ? ንገሩኝ። ግድ የላችሁ ነውር ነው? እኛ ራሳችን ለክርስቶስ በመስጠት የሚቀና ዲያብሎስ ካልሆነ በስተቀር በጣም ይደንቀኛል። አዝናለሁ። ቤተክርስቲያን ለሚያገለግል አሁን ካህን እየሰደብን ግን ንስሐ የምንገባው ማጋራዩ ያሳዝናለሁ። እግዚአብሔር አንደበታችን እግዚአብሔር ይቆጣጠርልን። ዳዊት እንዲህ አለ፣ አንተሰ ምስካዬ አንተ ግን አለ መጠጊያዬ ነህ። ወገኖች የስልጣናችሁን አትጠጉ፣ ዘመዳችሁን አትጠጉ። አስደግፎ ትቶ ይሄዳል ወዳጅ። ስሞ ማይነክሰው መድኃኔዓለምን ተጠጉ። ወዶ ማይጠላውን መድኃኔዓለምን ተጠጉ። አፍቅሮ ማይከዳውን መድኃኔዓለምን ተጠጉ። ወረት የሌለበትን አስደግፎ ትቶ የማይሄደውን በበረሃ ጓዳችሁ እሱ መድኃኔዓለምን ያዙ። አሜን ብያለሁ ቤተሰቦች። በነገራችሁ ላይ ይሄ ጥያቄ እኔ ጋር ነበረ። ወጣት መነኮሳትን ወጣት እንደዚህ የቤተክርስቲያን አገልጋዮችን ስናይ ብዙዎቻችን ያው ወጣትነታቸውን ነው የምንረዳው። ነገር ግን በወጣትነት እድሜ እንግዲህ በጉብዝና ወራት እግዚአብሔርን ማገልገል እግዚአብሔርን ማመስገን እንግዲህ መታደል ነው መመረጥም ጭምር ነው እና እንደዚህ አይነት አባቶች ስታዩ ብዙዎቻችን ምንድነው የምናስበው ከራሳችን አንግል ነውና በወጣትነት እንዴት እንደዚህ አይነት ነገር ፈተናው ብዙ ነው ብለን እናስባለን። ነገር ግን እንግዲህ የእግዚአብሔር ጸጋ ከኛ ጋር የሚሆን ከሆነ ሁሉ ነገር ቀላል እንደሚሆን ያው መቼስ አባቶቻችን ቀን ተቀን የሚያስተምሩት ነገር ነው። ስለዚህ እስቲ ሁላችንም እናስተውልና ካለንበት ይሄ ቆሻሻ ህይወት ከወደቀ ህይወት ወይም ካለንበት የማይረባ ህይወት ዓለማዊ ህይወት ወደ ደጁ ለመመለስ ያብቃን። እኛ በዚህ ምድር ላይ ያለን ሰዎች መኖር የነበረብን የተጻፉት መጽሐፍት ቅዱሳት እንኳን ቢጠፉ መልሰው መጻፍ እንዲችሉ ሊያስችል በሚችል አኗኗር። አሁን ግን እኛን አይቶ እንኳን የጠፋ መጽሐፍ ይቀርና ክርስቶስን ፈልጎ ማግኘት የሚችል ሰው አለ? ህይወታችን አያችሁት ምን ያክል እንደወረደ። የክርስቲያኖች ህይወት ግን እንዲህ ነበር መሆን የነበረበት። የተጻፈው ቅዱስ መጽሐፍ እንኳን ባይኖር እነሱን አይቶ መጽሐፍ እስኪችል ደረጃ በቅድስና መኖር የሚችሉ ነበር መሆን የነበረበት። ሰጥቶናል። ሳይሰጠን አይደለም ይሄን የጠየቀው። ራሱን ሰጥቶ ነው ራሳችሁን ስጡኝ አለው። ቃሉን መጽሐፉን ሰጥቶ ነው እንደ መጽሐፉ ኑሩልኝ አለው። ሌላስ የሰጠው ክርስቶስ ምንድነው? ቤተክርስቲያኑን። አካሉ እኮ ናት እቺ ቤተክርስቲያን። ማን ነው ከናንተ መካከል ያገባ ባለ ትዳር ሆኖ አካሉ የሆነችውን ሚስቱን አሳልፎ ለሌላው የሚሰጣል? የለም። ክርስቶስ አካሉ የሆነችውን እኮ ነው ይህቺን ቅድስት ቤተክርስቲያን አሳልፎ ለኛ ይሰጣል። ቤተክርስቲያንን ሰጥቶ ነው ጽደቁ ያለው። ቅዱሳት መጽሐፍትን ሰጥቶ ነው መልካም የሆኑ ስነ ምግባርን ከኛ ይፈልገው። ራሱን ቅዱስ ሥጋውን ክቡር ደሙን ሰጥቶ ነው ቁረቡ ብሉኝ ጠጡኝ አለው። ምን ያጎደለው ነገር ኖሮ ነው ታዲያ ከክርስቶስ ፊት ቆመን ከባለጸጋው ፊት ቆመን እንደ መጨረሻ እንደተሰጠው እንደዛ ሐኬተኛና ታማኝ ያልሆነ ባሪያ አንተ ከዘራህበት የማታጭ ከሰበሰብክበት ካለበት ቦታ ላይ የማትሰበስብ ብለን የምንናገር አንዳንዶቻችን እውነት በጣም መጠንቀቅ አለብን። እግዚአብሔር ምንም ያጎደለው ነገር የለም። የሰጠውን ነው የሚጠይቀው። ደግሞ የሰጠውን ነው የሚጠይቀው ራሱ ስላችሁ አይገርምም? እንደምንችለው አውቆ የሰጠንን ልክ ነው። መሸከም የምንችለውን ያክል ነው የሰጠው። መሸከም የምንችለውን ያክል ቤተክርስቲያን፣ መሸከም የምንችለውን ያክል ቅዱሳት መጽሐፍት። የተጻፈውን መች አንብበን ኖረ ነው ሌላ የተጻፈ ነገር አሁንስ ጭምር የምንፈልገው? አናሳዝንም? በጣም እኮ ነው የምንገርመው። ከሰማንያ አንዱ ውጪ ሌላ ምን አለን? መች ኖር ነው ይሄንን ራሱ መች ይሄንን ኖር ነው? በእያንዳንዱ ቅዱሳት መጽሐፍት ታረግ ውስጥ የኛ ህይወት ቢመዘን እኮ ይሄንን አይደለም 81ዱን እጥፍና 3 እጥፍ የሚሆን የኃጢአት ቅጽ ያወጣው። ምንም እግዚአብሔር አምላክ ሳያደርገው የቀረ ነገር የለም። ለኛ ምንም ሳያደርገው የቀረ ነገር የለም። እኛ ግን 5ቱ ተሰጥቶት 10 እንዳረገው 2ቱ ተሰጥቶት አትርፎት 4 እንዳረገው መቼም ልንገኝለት አልቻለም። እንደ አንዱ ሰው ነው
እውነት ሳምንቱን ቅዱስ ያሬድ ገብርኄር ብሎ ጠራው እንጂ እንደኛ አኗኗር ሳምንቱ ገብረ ሐካይ ነበር መሆን የነበረበት። ታማኝ ያልሆንን ባሪያዎች ነን እኛ ሁላችንም። ለራሳችን ጥቅም የእግዚአብሔርን ጸጋ መሸጥ ከጀመርን፣ ለራሳችን ስጋ ለራሳችን ሆድ በእግዚአብሔር ጸጋ መኖር ከጀመርን ሰንብተናል እኮ እኛ መንግስቱን ለመውረስ። እርሱማ ሁለተኛ አጀንዳችን እኮ ሆነ። ተቀዳሚው ግን እሱ ነበር መሆን የነበረበት። ያ የመጨረሻውስ በሐኬተኛ አገልጋይ ምን እንዳለ ትዝ ይላችኋል? የሰጠውን እኮ ነው የጠየቀው። መክሊቴስ ብሎ ነው የጠየቀው። ገንዘቤስ ነው ያለው። አይ ስለምፈራህ ክፉ እንደሆንክ ስለማውቅ ከዘራህበት ስለማታጭ ፈራሁህ አይሻልም? አስደነገጥከኝ፣ ፈራሁ። ምክንያቱም እግዚአብሔር አመጣጡ እንደ መጀመሪያው ስላልሆነ ሁለተኛው ለእያንዳንዳችን ዋጋ ሲሰጠን አመጣጡን አይተን ፈራሁህ ብንል ያምርብናል እኮ። ይሄንን አገልጋይ ግን አይታችሁታል? ፈራሁህ ብሎ አላቆም። ፈራሁህ ክፉ ነህ፣ ከዛ በኋላም ደግሞ ከዘራህበትም የማታጭድ ነህ። ምን አመጣው ሌላው? እግዚአብሔርን በሰጠኸኝ መኖር አቃተኝ ማለት አንድ ነገር ነው። የማይኖር ነገር አይነት አስኖርከን ማለት ግን ምን የሚሉት ነው? እኛ መኖር ስላቃተንና እኛ ትላንትና እንደነበሩት ክርስቲያኖች ተጽፎ ላገኘነው ተመሳሳይ ሕግ መገዛት ስላቃተን የማይኖር ህይወት ነው ማለት ነው። በጣም እኮ ነው የምናሳዝነው። እኛ በእውነት እኛ ልንኖረው ያልቻልነውን ክርስቲያናዊ ህይወት ጭራሽ የማይኖር ነው ማለት ነው። ፊክሽን ነው፣ ምናባዊ ነው፣ በቃ ሐሰት ነው፣ ውሸት ነው ማለት ነው። አይገርማችሁ? እኛው ራሳችን ልንኖረው ባልቻልነው ክርስቲያናዊ ህይወት ደካማነት ሌላው የማይኖር መስሎት እኮ ይሄንን ህይወት ትቶታል። እግዚአብሔርን አፍ አውጥተን እኛም እንደዚህ ሰውዬ እንደዚህ አገልጋይ ሐካችነ ክፉነ ብለን አንናገር እንጂ እኮ አኗኗራችን እንደዛ ያሰኝም እንዴ? አንዳንድ ጊዜ እኮ በጣም ከአቅማችን በላይ የሚመስለንን እንደ አቅማችን የሰጠንን ነገር ፈተናም በሉት እንኳን እኮ ትንሽ ጠንከር ሲልብን አቅማችን እንዳልሆነ መስሎም ሲሰማን እኮ እግዚአብሔርን መልሰን የተናገርንበት ጊዜ የለም? መልሰን የወቀስንበት የለም? እንደው ተናገርክ አትበለኝ እንጂ ብለን ራሱን እግዚአብሔርን የተናገርንበት ጊዜ የለም? እና እኛ ገብረ ሐካይ እኮ ነን። ስለዚህ እግዚአብሔር አምላክ ለነዚህ ለሶስቱ ምንም ያላረገላቸው ነገር የለም። አንዱን አሳነሰበት እንዳትሉት አንድ አርጎ የሰጠው አቅሙ ስንት ስለሆነ ነው? መልሱ እንጂ አንድ ስለሆነ ነው። ሁለቱንም አበዛህበት እንዳትሉት ሁለት አርጎ የሰጠው ምን እንደሆነው ነው? እንደ አቅሙ ነው። አምስቱንም አምስት አርጎ የሰጠው እንደምኑ ነው? እንደ አቅሙ ነው። ያለ አቅማችን ያሸከመን ያክል ይመስል እኮ ነው እኛ ግን የታለህ ብለን የምንጠራው። ይሄ ሳምንት ክርስቲያኖች እንደ ትላንትናው ሳምንት ፍርዱን ብቻ እያሰብን ስለ ፍርዱም ደግሞ ጭምር እየተጨነቅንም ጭምር የምናሳልፈው ሳምንት አይደለም። አምላካችን ዳግም መጥቶ እኛም ከሰጠን መክሊት ላይ አትርፈን ሊጠይቀን እንደሚችል አውቀን ያለንን እንዴት እናድርገን እናትርፈው የምንልበት ወቅት ነው። ይሄ ሳምንት በዚህ ሳምንት ብቻ የሚወሰን አይደለም። እኔ ሁሌ ነው ይህን የምለው፣ ልብ ብላችሁ ስሙኝ። የአብይ ጾም ሳምንታት ስያሜያቸውና ወቅታቸው በዚህ ነው ተብሎ ተወሰነ እንጂ የኑሮ ህይወታቸውና አኗኗሩ ግን በዚህ ሳምንት የሚያልቅ አይደለም። ሰው እግዚአብሔር ስለሰጠው ነገር ማትረፍ የሚያስበው አንድ ሳምንት ብቻ ነው እንዴ? ህይወቱን ሙሉ ነው እንጂ። ሌላኛው ሀገር የተባለው የእግዚአብሔር መንግስት እስኪመጣ ድረስ ለኛ ለክርስቲያኖች ትልቁ ራስ ምታት ሊሆነን የሚገባው ነገር ያንን ቦታ እንዴት አድርገን ልንወርሰው የምንችል ስራን እግዚአብሔር ያገኝብናል ብለን ትልቁ ራስ ምታታችን እሱ ነው። ትልቁ ጭንቀታችን እሱ ነው። ትልቁ በዚህ ሳምንት ውስጥ እግዚአብሔር ፊት ቆመን የምንናገረው የሰጠኸኝን አትርፌ እንድገኝበት እርዳኝ እያልን። አለበለዚያማ መኖራችን ምን ትርጉም አለው ታዲያ? ቆሞ ለመተንፈስ ይቺ ምድር ላይ ነበሩ ተብሎ ለመነገር በዚህ ምድር ላይ ተመላልሰው ነበረ ከዚህ እስከዚህ ጊዜ ለመባል ነው መኖር የምንፈልገው? የምንኖረውማ መሆን ያለበት የዘላለም ህይወትን ለማግኘትና ለመውረስ ነው እንጂ። መልስ የማይፈልግ ስጦታ ማለት ነው ፍቅር ማለት። መልስ የማይፈልግ ለደናደራችሁ እግዚአብሔር ይመስገን ባይመለስለት የማይቀየም ማለት። መልስ የሌለው ስጦታ መስጠት ፍቅር ይባላል። ሳይጠብቁ ማድረግ ማለት ነው። የሚወዷችሁንማ ብትወዱ ምን ትርፋላችሁ? ይህንማ ቀራጮችስ ያደርጉት የለምን ብሏል ጌታ። የሚወዷቸውን መውደድማ አሕዛብም ያደርጉታል። እናንተን ስላችኋለሁ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩላቸው፣ የሰማይ አባታችሁ ለክፎችም ለደጎችም ዝናምን ያዘንባል ፀሐይን ያወጣልና ብሏል።
ዝናብ ያለው ስጋው ደሙን ነው። ለክፎችም ለደጎችም ስጋውን ደሙን ሰጥቷቸዋልና በእንቢተኝነት ቀረባቸው እንጂ ብሎ እናንተም እንግዲህ ርኅሩኆች ሁኑ በሰማይ ላለው አባታችሁ ልጆቹ ተሆኑ ዘንድ ብሎ። ስለዚህ ፍቅር ማለት እሱ ነው። ፍቅር ማለት ልዩነትን አቁሞ አንድነት ላይ ማተኮር ነው። እንደሱ ነው። ፍቅር ማለት ሰዎችን መረዳት ነው። መረዳት የሰዎችን ሐሳብም ሆነ ኑሮ በራሳችን ቦታ ቁመን ሳይሆን በራሳቸው ቦታ ቁመን ማሰብ ነው። ሕፃን ሲያወራ እንደራሱ ነው የምንረዳው፣ እንደኛ ነው እንደራሱ ነው የምንረዳው። ወደሱ ወርደን ነው የምንሰማው። ፍቅር ማለት ወደምንወዳቸው ሰዎች ሂደን መረዳት መቻል። እምነት፣ ተስፋ፣ ፍቅር፣ ሰላም፣ ራስን ከእግዚአብሔር ጋር ነፍስን ከስጋ ጋር እና ከሰዎችና ከተፈጥሮ ጋር አስማምቶ መኖር ነው ይላሉ። ከእግዚአብሔር ጋር፣ ራስን ከራስ ጋር፣ ራስን ከወንድም ከእህት ጋር፣ ራስን ከተፈጥሮ ጋር ጭምር ማስማማት። የእግዚአብሔር ሰው ከምድር ሁሉ ጋር ሰላም ይኖረዋል፣ አይታወክም። ኧረ እንደው በዚች ምድር ለምን አኖርከኝ አይልም። ምድርን ራሱ ተስማምቷት ወዷት ነው የሚኖረው። ይሄ ሰላም ይባላል። ያን ሰላም የሚሰጠን ማን ነው? ክርስቶስ ነው። ያን ሰላም የምናገኘው እንዴት እንደሆነ ታውቃላችሁ? አይናችንን ከሰዎች ላይ አንስተን ማን ላይ ስንጥል ነው? መድኃኔዓለም ላይ ስንጥል ነው። ሰዎች አይናችን በጣልንባቸው ቁጥር እየተንሸራተቱ ጅራታቸው መያዣ የለው። ክርስቶስ ላይ ግን ከጣል በፈለግነው ቁጥር አለ፣ ባንፈልገው እንኳን አለ እሱ። ስለዚህ አምስቱ መክሊቶች ትዕግስት። እንግዲህ አባታችን ስለ ፍቅር ያስተማሩበት መንገድ እኔ በዚህ ደረጃ አስበላግም። ፍቅር ምንድነው ሲባል ብዙ ሰው ያው የሚመስለው በቃ አይደለ በሪሌሽን ውስጥ የሚፈጠር ነገር ነው ብሎ ነው የሚያስቡት። ያው አይደለ ከሁለቱም ከተቃራኒው ከሴትም ከወንድም የሚመነጭ ነው ተብሎ ነው የሚታሰበው። ነገር ግን ፍቅር ማለት ያለ ስስት ከራስ አልፎ ለሰው ማሰብ ነው። ያው ሊያውም ደግሞ ምንም አይነት ምላሽ የሌለው ምንም አይነት ትርፍ የሌለው ነገር ግን ዝም ብሎ መስጠት ብቻ ነው ፍቅር ማለት ብሎ ነው ያስተማሩት። እውነተኛው ፍቅርም ይሄ ነው። እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁን ስለቆያችሁ አመሰግናለሁ። በቪዲዮቹ እንደተማራችሁ እንዲሁም ቁም ነገር እንዳገኛችሁባቸው ተስፋ አደርጋለሁ። ቤተሰቦች እደግምላችኋለሁ፣ ለቻናሉ አዲስ የሆናችሁት ሰብስክራይብ በተኑን በተነ መንካት እንዳይረሳ። ቪዲዮንም ላይክ አድርጋችሁ እንደጀመራችሁ አልጠራጠርም። በተጨማሪም ሐሳብ አስተያየታችሁን እንዲጨምር፣ እንዲቀነስ፣ እንዲስተካከል የሚፈልጉ ነገር ካለ ኮሜንት ሴክሽን ላይ ግቡና ሐሳባችሁን ግለጹልኝ። ቤተሰቦች እቀበላችኋለሁ ኮሜንታችሁን። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።